ማር ልጄ ወገን ዘመድ የለኛ ሀብት የለኝም ከእጄ። ሰላም ተማሪዎች ከዋሸራ አካዳሚ እየተላለፈ የሚገኘው የ11ኛ ክፍል ማቴማቲክስ ዩኒት 4 ይሆናል ማለት ነው። የዚህ ዩኒት 4 ዋና ቶፒካችን ዲተርሚናንትስ ኤንድ ዜር ፕሮፐርቲስ የሚለው ነው። ከዚህ በፊት ምን አይተናል? ሌሰን 1 ላይ ዲፊኒሽኑን ተመልክተናል። ዲተርሚናንትስ እንዴት አድርገን ኢቫሉዌት ማድረግ እንደምንችል አይተን ነው የመጣ ነው። የተለያዩ ኤግዛምፕሎች አይተናል። እነዛ እንዴት አድርገን ዲተርሚናንት መፈለግ እንደምንችል ከማትሪክስ ላይ አይተን ነው የመጣ ነው። አሁን ደግሞ የምንመለከተው ወይም የምናየው ሌሰን 2 ላይ ማይነር ኤንድ ኮፋክተር ኦፍ ኤሌመንትስ ኦፍ ማትሪክስ ይላል። ማይነር ምንድነው? ማይነር በተፈጥሮ ማይነር እናውቃለን። ሜጀር ማይነር እያልን የምንለያቸው እንትኖች አሉ። ኮፋክተር ምንድነው? ኦፍ ኤሌመንትስ ኦፍ ማትሪክስ ሌታ ሲ 1 by 1 ሶ ኤ ማትሪክስ aij n by n or a1 matrix, then the determinant of a is defined by determinant of a is equals to a ነው የሚለው። ተማሪዎች እንግዲህ ምን ማለቱ ነው? እዚህ ጋር ምን ለማለት ፈልጎ ነው? እቺኛይቱን ሐሳብ ወይም ኮንሴፕት ስንረዳ ማለት ነው። በተለይ ኦርደር ኦፍ 1 ከሆነ ማለት ነው። ኦርደር ኦፍ 1 ለምሳሌ እዚህ ጋር ማትሪክስ a ብለን እንነሳ። 2 ቢሆን a ማለት 2 ማለት ነው። የዚህን ዲተርሚናንት ፈልጉ ብንባል ነው የሚለው። እዚህ ጋር ሶሉሽን ብለን አስቀምጠን የዚህን ሶሉሽን ዲተርሚናንት ኦፍ ኦር ዲቲ ኦፍ ኤ ምን አለ በቃ ራሱ መልሶ ምንድነው የሚሰጠን? 2 ነው የሚሰጠን ነው የሚለው። ስለዚህ the determinant of the determinant of 2 is equals to ምንድነው የሚሰጠን? ራሱ 2 ነው የሚሰጠን። በዚህ መልክ ይሄን ለማሳየት ፈልጎ ነው እንትን ያለው። ቀጥሎ ያለው ፖይንት ምንድነው የሚለው? the determinant of always exist for square matrix ነው። ከዚህ በፊት ብያችኋለሁ። ምንጊዜም ምን መሆን አለበት? square matrix መሆን አለበት። order of 2 order of 3 order of 4 እያለ ይቀጥላል። ስለዚህ order of 2 አይተናል ሌሰን 1 ላይ ማለት ነው። ስለዚህ order of 3 4 5 6 እያለ የሚቀጥለው እስቲ እናያለን ማለት ነው። ነገር ግን በመጽሐፋችሁ ላይ ከኦርደር 3 በላይ ብዙም ዲተርሚናንትን ለማግኘት እንትን አይልም። ከኦርደር ኦፍ 3 ላይ ነው በአብዛኛ ኦርደር ኦፍ 3 መስራት የምንችለው ምንም ማወቅ ስንችል ነው። ማይነር እና ኮፋክተር ኦፍ ኤሌመንትስ ኦፍ ማትሪክስ ስናውቅ ነው ስንሄድ ማለት ነው። ስለዚህ ዲተርሚናንትን ለመስራት ምን ያስፈልጋል? ስኩዌር ማትሪክስ መሆን አለበት ነው። እስቲ እንግዲህ ምንድነው ይሄ ማይነር እና ኮፋክተር የሚለው ዲፊኒሽኑን እስቲ አንድ ባንድ እናያለን። ሌት ኤን ቢ ኤ ፖዚቲቭ ኢንቲጀር ግሬተር ኦር ኢኳል ቱ 2 ይላል ማለት ነው። እዚህ ጋር ግሬተር ኦር ኢኳል ቱ 2 ኤንድ እዚህ ጋር አንድ ማትሪክስ አለ። ቢ ስኩዌር ማትሪክስ ነው፣ ግዴታ ነው ስኩዌር ማትሪክስ መሆን አለበት። ኦፍ ኦርደር ምንጊዜም እንግዲህ አንድ ማትሪክስ ዲተርሚናንቱን ከመፈለጋችን በፊት ማትሪክሱ ምን መሆን አለበት? ስኩዌር ማትሪክስ መሆን አለበት። ኤን ደግሞ ምንድነው እያለን ነው? የኤን ቫልዩ ምንጊዜም ፖዚቲቭ ኢንቲጀር ነው። የኤን ቫልዩ ደግሞ ምን መሆን አለበት? ናቹራል ነምበር ነው የሚለው። ናቹራል ነምበር ሆኖ ግሬተር ኦር ኢኳል ቱ 2 መሆን አለበት ነው። እንግዲህ ዲተርሚናንትን ለማግኘት ከተፈለገ እንትን ለማለት ከተፈለገ ከሁለት በላይ መሆን አለበት። ሁለት ኮለመን መሆን አለበት ነው የሚለው። እሺ ሁለተኛው ፖይንት suppose we know how to define the determinant of any n-1 times n-1 ነው የሚለው። ማትሪክሱ ከተሰጠን n ማለት ነው። እዚህ ጋር ምን ብለና ከሁለት በላይ ማን ነው ግሬተር ኦር ኢኳል ቱ 2 ሊሆን ይችላል ወይም ከዛ በላይ ሊሆን ይችላል ማለት ነው የሚለው። n2 -1 1 ነው የሚሆነው። እዚህ ጋር 2 -1 3 -1 እያለ የሚቀጥልበት እዚህ ጋር ሮው ሆኖ እዚህ ጋር ደግሞ ምንድነው ኮለመን ነው የሚሆነው። ልክ እንደዛ ለማለት ፈልጎ ነው የሚሆነው ነው። እሺ ተማሪዎች እንግዲህ ይሄኛው ፖይንት ምንድነው የሚለው? ሌት i, j ፎር እንግዲህ ኦርደር ፔሮች ናቸው እነዚህ። ኦርደር አይ ሌላ ነው፣ ጄ ሌላ ነው ማለት ነው። አይ ማለት ሮው ነው ኢንዲኬት የሚያደርገው፣ ጄ ደግሞ ኮለመን ነው ኢንዲኬት የሚያደርገው ማለት ነው። ተማሪዎች አይ ከስንት ይጀምራል ማለት ነው? ከአንድ ነው የሚጀምረው። ምንጊዜም ፖዚቲቭ ኢንቲጀር ወይም ናቹራል ነምበር ነው ስታርተር ፍሮም። ምክንያቱም ሰፊክሶች ያው በኔጌቲቭ አይቀመጡም። ሰፊክስ የምንላቸው በኔጌቲቭ መቀመጥ ስለማይችል ማለት ነው። ስለዚህ አይ ከአንድ ይጀምራል የሚፈልግበት ድረስ እስከሚደርስ ድረስ ማለት ነው። እንደዚሁም ጄም እንደዚሁ ነው። ጄ ኢንዲኬት የሚያደርገው ወይም የሚያመለክተው ሪፕሬዘንት የሚያደርገው ማንን ነው? ኮለመን ነው ማለት ነው። ኮለመን ስለዚህ a12 a11 a13 እያለ የሚቀጥላቸው እንትኖች አሉ። ይሄን ሁለቱን በማቀናጀት ወይም ኮኦርዲኔት በማድረግ
ነው ኤሌመንቶችን ወይም ኢንተሪዎችን መጥራት የምንችለው ማለት ነው። ስለዚህ አን ኦርደር ፓየር ኦፍ ፖዚቲቭ ኢንቲጀር ይላል። ፖዚቲቭ ኢንቲጀሮች ናቸው እዚጋ የምናያቸው እንትኖች ሰፊክሶች ወይም አይ እና ጄ ማለት ነው። ስለዚህ ወደሚቀጥለው ፖይንታችን ስንመጣ ክሮስ አውት ዘ አይ ሮው አይዝ ማለት ያው ሮ ነው ብያለው። ጄ ማለት ኮሎመን ኦፍ ኤ ነው። ኤንድ ኦብቴን ብለን አን ኤን ማይነስ ዋን ቅድም ለማሳየት ሞክራለ። ይህ ዝጋ ያለው ነው። ይህ ማትሪክስ ስኩዌር ማትሪክስ መሆን አለበት መጀመሪያ። ማትሪክስ ስኩዌር ማትሪክስ ነው። እንግዲህ ኤን ማይነስ ዋን የተባለበት ምክንያት በተለይ ማይነር ስንፈልግ በተለይ እንትኑ ኦርደሩ ቀንሶ ነው የምናገኘው። ያንን ለማሳየት ነው በአብዛኛው እንትን የሚለው ኮሎመን ኤንድ ኦብቴን አን ኤን ማይነስ ዋን ታይምስ ኤን ማይነስ ዋን ማትሪክስ and this matrix is denoted by AIJ ማለት ይሄ ማለት ነው። ይሄ ማትሪክስ ማለት ነው። በAIJ ነው። A11 ማለት አለ፣ A11 አለ፣ A12 አለ። በዚህ መልክ የተቀመጡ እንትኖች ናቸው። ይሄኛው ሪፕሬዘንት የሚያደርገው እዚህ ውስጥ የሚፈለጉ ማትሪክሶች አሉ። ማትሪክስ ራሱ ይፈጥራል ማለት ነው ውስጥ ያለው። ስለዚህ ምን ስንፈልግ ማይነርን ስንፈልግ ማለት ነው። ዘንድ ዲተርሚናንት ኦፍ AIJ is called the minor of the interior AIJ of A ይላል። ዲኖትድ ባይ MIJ M ማለት ማይነር ነው ሪፕሬዘንት የሚያደርገው ካፒታል ኤም ነው የሚሆነው IAJ ይሆናል። ስለዚህ እንዴት አድርገን መስራት እንችላለን? በሚቀጥለው ኤግዛምፕላችን እያየን ወደ ኮፋክተር እንሄዳለን ማለት ነው። እሺ ተማሪዎች እንግዲህ እዚህ ጋር የምናየው ኤግዛምፕል አለ። ኦርደር ኦፍ 3 ነው ይሄ ማትሪክስ 3x3 ማትሪክስ ነው። እንዴት ነው ማይነርን ማግኘት የምንችለው? ከዚህ ማትሪክስ ላይ ማይነርን ማግኘት የምንችለው ሌላ ማትሪክስ መፍጠር ማለት ነው። በቃ ባጭሩ ማይነር ማለት ከዚህ ዝቅተኛው ኦርደር 3 ከሆነ ኦርደር 2 መፈለግ አለብን ማለት ነው ማይነርን ለማግኘት። ስለዚህ ቅድም ኤን ማይነስ 1 የሚለው ለዛ ነው። ስለዚህ አነስተኛ የሆነች ማትሪክስ እንፈልጋለን። እንዴት ነው የምንፈልገው ተማሪዎች? A11 ላይ እንሄዳለን ማለት ነው። ቅድም A11 አዲስ ማትሪክስ ለማግኘት ፈልገናል። A11 ስንል እችን ነው የምናየው ተማሪዎች። ይችኛይቱን ተመልከቱ። እችን ለአንድ ኤግዛምፕል አሳይና ይሄንን በዚሽ ላይ ታዩት ማን ያለው 5 6 8 እና 9 ይሆናል ማለት ነው። በዚህ መሰረት ነው እነዚህን አታያቸውም ጭራሹ ነው። ይሄንን ስትፈጥሩ ይሄኛውን ክሬት ስናደርግ ቀጥታ እነዚህኞችን እንወስዳለን ማለት ነው። 5 እና 6 8 እና 9 ብለን መውሰድ እንችላለን ማለት ነው። እዚህ ላይ ምን እንላለን? 5 እና 6 8 እና 9 እንላለን ማለት ነው ተማሪዎች። እሺ A12 ላይ ደግሞ ወይም እዚህ ጋር A21 ላይ A21 ማለት ይሄ ማለት ነው። እቺኛይቱ ናት። አሁን ይሄኛው መስመር አናየውም ጭራሹ ነው። ቀጥታ ይሄኛው መስመር አናይም። ማን ነው የሚቀረው? ይሄን አናይም ማለት ነው። ይሄኛው እና ይሄኛው ማን ቀረ? 2 እና 3 8 እና 9 ይሆናል ማለት ነው። ይሄ ነው የምታገኙት እዚህ ላይ። እሺ 3 ላይ ስንመጣ ደግሞ እዚህ ጋር ስንመጣ ደግሞ አሁንም ይሄኛው መስመር አናይም፣ ይሄኛው መስመር አናይም። ማን ቀረ ማለት ነው? እዚህ ጋር 2 እና 3 5 እና 6 በደንብ እያያችኋት ይችን ነገር። ምክንያቱም ማይነርን እየፈለግን ያለ ነው ማይነር የሚለው ማለት ነው። ስለዚህ A12 ላይ ደግሞ ስንሄድ A12 ማለት እዚህ ጋር ነች፣ እቺ ናት። ይሄን ይዛለን ቀጥታ ይሄን እንትላለን። ማን ቀረ? 4 እና 6 7 እና 8 4 እና 6 7 እና 4 እና 6 7 እና 9 ማለት ነው። A12 ላይ ስንሄድ ማለት ነው። አሁን ደግሞ ቀጥታ A22 ላይ እንሄዳለን። A22 5 ያለችባት ቦታ ናት። A22 ማለት ይሄንን ፈጽሞ አናየውም፣ ይሄንን ማለት ነው። ፈጽሞ ይሄን አናይም፣ ይሄንን አናይም ማለት ነው። ማንና ማን ነው? 1 እና 3 7 እና 9 1 እና 3 7 እና 9 ይሆናል ማለት ነው። እዚህ ጋር 8 ነው የምትሏት 8 እና 9 ቅድም እንትን እንዳልነው ማለት ነው። እሺ 1 እና 3 7 እና 9 ይሆናል ማለት ነው። 7 እና 9 ቀጣይ 3 ማለት እዚህ ጋር ነው የምታዩት። 3 ማለት ይሄ ነው የሚሆነው። ይሄንን አናይም፣ ይሄንን አናይም ማለት ነው። ስለዚህ 1 እና 3 4 እና 6 1 እና 3 እና 4 እና 6 ይሆናል ማለት ነው ተማሪዎች።
አንድ 1 3 የሚለው ደግሞ እዚች ላይ ነው የምናገኘው። ሮ 1 እና ኮለመን 3 ማለት ነው። ሮ 1 ማለት ይሄ ነው። ኮለመን 3 ማለት ይሄ ነው። ይሄው ይሄን አናይም ቀጥታ ይሄው። ስለዚህ ማን ቀርቷል እዚህ ጋር ያልነካ ነው 4 እና 5 7 እና 8 ይሆናል ማለት ነው። A23 ማለት ይሄው A23 ሮ 2 ይሄ ነው። ኮለመን 3 ይሄ ነው የሚሆነው። ስለዚህ ይሄው ይሄ ይሆናል 1 እና 2 7 እና 8 ማለት ነው። 1 እና 2 7 እና 8 ይሆናል ማለት ነው ተማሪዎች። ደግሞ ምንድነው ወይም የመጨረሻው ምክንያቱም ዲተርማይን ዘ ማይነር ኦል ኢንተሪ ነው ያለን። አጠቃላይ እዚህ ውስጥ ያሉ ኢንተሪዎች አሉ እነሱ ማየት አለባችሁ ነው ምንም ማይነርን ለማግኘት። ሶ አሁን ቀጥታ የት ላይ ነው 3 ነው እናያለን። አሁንም ደግሞ ይሄኛውን እንተንላ 1 እና 2 4 እና 5 1 እና 2 4 እና 5 በዚህ መልክ አሬንጅ ካደረግን በኋላ ቀጥታ ወደ ማይነር የሚለው ላይ እንሄዳለን ማለት ነው። በዚህ መልክ ከሰራን ወደ ማይነር አካባቢ ላይ እንሄዳለን ተማሪዎች። እንግዲህ ከዛ የቀጠለው ነው በዛኛው መልክ ስናስቀምጥ ቀጥታ ወደ ዲተርሚናንት ውስጥ ማስገባት ይኖርብናል ማይነሩን ለማግኘት ማለት ነው። ወደ ኮፋክተር ነው የምንሄደው። ኮፋክተር ማግኘቱ እነዚህ ሁለቱም መጠቀማችን ደግሞ አገልግሎቱ ወይም ጠቀሜታው ምንድነው? በተለይ ከኦርደር ኦፍ 2 በላይ ያሉ ማትሪክሶችን ዲተርሚናንት ፈልጉ ከተባላችሁ በቀላሉ ማግኘት እንዴት እንደምንችል ነው። አሁን ይሄ ነው የሚረዳን ሁለቱ ማይነር እና ኮፋክተር። ሶ የመጀመሪያው ምንድነው ብያለሁ A11 ላይ ማለት ነው በካፒታል ሌተር A11 as equals to ወይም ዘ ዲተርሚናንት ኦፍ A11 5 6 ነው የቅድሙ የመጀመሪያው 5 6 ይሆናል ማለት ነው። ዘ ዲተርሚናንት ውስጥ ነው ያለ ይሄ ነገር 5 6 8 9 ይሆናል ማለት ነው። ይሄንን ቀጥታ ወደ ምንድን ነው የምትቀይሩት ማለት ነው። የዚህ ዲተርሚናንት ምን ይሆናል ማለት ነው 5 ታይምስ 9 ይሆናል። ይሄ ማይነስ 6 8 ይሆናል። ውጤቱ ስንት ነው የሚሆነው ማለት ነው 45 ሲቀነስ 48 ነው የሚሆነው። ስለዚህ ውጤቱ ስንት ነው የሚሆነው ኔጌቲቭ 3 ይሆናል ማለት ነው ተማሪዎች። ሶ የዚህኛው ማይነር ስንት ይሆናል ማለት ነው። ማይነሩ ኤም ልበለው M11 ማለት ነው። M11ኑ ኔጌቲቭ 3 ይሆናል ማለት ነው። ማይነርን ሪፕሬዘንት የሚያደርገው M11 ይሆናል። ስለዚህ ወደ ሚቀጥለው እስቲ A12 ላይ ሄዳለሁ ማለት ነው። ወይም A21 ላይ A21 የሚለውን እንስራው። እዚህ ጋር ስንመጣ ደግሞ ምንድነው A21 ላይ ያሉ ኤሌመንቶች 2 3 ነው ቅድም አሬንጅ ስናደርግ ማለት ነው 8 9 ያለ እዚህ ጋር። ስለዚህ ይሄን ምን እናደርጋለን ማለት ነው ተማሪዎች 2 ታይምስ 2 9 ይሆናል ማይነስ 3 8 ይሆናል። ስንት መጣ ማለት ነው እዛ 18 ነው የሚሰጠን እዚህ ጋር 24 ነው የሚሰጠን ማለት ነው። ስለዚህ ተማሪዎች ስንት መጣ ኔጌቲቭ 6 ይሆናል ማለት ነው። መጨረሻው ኔጌቲቭ ሰጠን ማለት ነው። ይሄን አገኘን። ቀጣይ ደግሞ A31 ይሆናል ማለት ነው። እዚህ ጋር A31 ስንፈልግ A31 ላይ ያሉ ኤሌመንቶች ስንትና ስንት ናቸው 2 እና 3 5 and 6 ነው የሚሆነው 5 6። ስለዚህ ሁለቱም ማባዛት ነው የሚጠበቅብን 2 ታይምስ 6 ይሆናል ማይነስ 3 ታይምስ 5 ነው የሚሆነው እዚጋ 12 ነው። እዚጋ ደግሞ ስንት ነው 15 ይሰጠናል ማለት ነው። ስለዚህ ስንት መጣ ማለት ነው ኔጌቲቭ 3 ይሰጠናል ማለት ነው ተማሪዎች። አሁን ቀጥታ A12 ላይ እንሄዳለን ማለት ነው። A12 ላይ 4 እና 6 ነው 4 እና 6 እንደገና ደግሞ ዝጋ 7 እና 9 ነው የሚሆነው እኩል ይሆናል። ስለዚህ የዚህን ዲተርሚናንት ማግኘት ይኖርብናል። 4 ጊዜ ስንት 9 ነው። ይሄ ማይነስ 6 ጊዜ 7 ይሆናል። ስለዚህ እዚጋ 36 ነው ሲቀነስ እዚጋ ስንት ነው 42 ይሆናል ማለት ነው። ውጤቱ ስንት ነው 36 ሲቀነስ 42 ኔጌቲቭ 6 ይሰጠናል ማለት ነው። እሺ ተማሪዎች ቀጥሎ A12 ከሄን A22 ላይ ነው የምናገኘው። እዚጋ A22 እንላለን ማለት ነው። ዚኳልስቱ A22 ላይ ያሉ ኤሌመንቶች 1 እና 3 እና 7 እና 9 ይሆናሉ ማለት ነው። A22 ላይ አሁንም ቀጥለን ስንሰራ ምንድነው 1 ታይምስ 9 ነው የሚሆነው which is equals to 1 times 9 ማይነስ 3 ታይምስ 7 ይሆናል ማለት ነው። እዚጋ 1 ታይምስ 9 9 ነው የሚሰጠን ማይነስ 3 ታይምስ 7 3 ታይምስ 7 ማለት ነው ስንት ነው 21 ነው የሚሰጠን። የመጨረሻው ሪዛልት ስንት ነው የሚሆነው ከ21 ላይ 9 ነው ማይነስ ስንት ነው የሚሆነው ይሄ ማይነስ 12 ይሰጠናል ማለት ነው። ሶ ወደዚህ ስንመጣ ደግሞ አሁንም A32 ነው የሚሆነው። A32 ላይ ያለውን እንትን ማለት እንችላለን 1 እና 3 ነው። ዝጋ 4 እና
6 ነው ቅድም አስቀምጠን ይሄድ ነው ማለት ነው። እሺ ስለዚህ እቺ ትቀድማለች ማለት ነው። 1 እና 6 ነው ማይነስ 3 ታይምስ 4 ይሆናል ማለት ነው ተማሪዎች። አሁንም 6 ነው ይሄኛው ሲቀነስ እዚህ 12 ይሰጠናል። ስለዚህ ማይነስ 6 ሰጥቶናል ማለት ነው። ማይነስ 6 እናገኛለን ማለት ነው። አሁን ቀጥሎ ማናገኘው A13 ይሆናል ማለት ነው። A13 ላይ ያለው ኢንቴሪ ማለት ነው 4 እና 5 ይሆናል። እዚጋ 7 እና 8 ይሆናል ማለት ነው። ስለዚህ አሁንም የዚህን ዲተርሚናንት ማግኘት አለብን። ዲተርሚናንት ኦፍ ዚስ 8 ይሆናል ማይነስ 5 ታይምስ ዋት 7 ነው የሚሰጠን። 4 ጊዜ 8 32 ነው የሚሆነው። እዚጋ ደግሞ 35 ይሆናል ማለት ነው። ስለዚህ ማይነስ 3 ይሰጠናል ማለት ነው ተማሪዎች። ሶ ቀጥሎ A23 ይሆናል ማለት ነው። A23 ላይ ያለውን መስራት እንችላለን ማለት ነው። A23 ላይ 1 እና 2 ነው የሚሆነው። ዝጋ 7 እና 8 ይሆናል ማለት ነው ተማሪዎች። ቀጥለ ስንሰራ 1 ታይምስ 8 ይሆናል። እሺ ማይነስ 2 ታይምስ 7 ነው የሚሆነው። ሶ ወደዚህ ስመጣ 8 ማይነስ 14 ነው የሚሰጠን። ከ8 ላይ ማይነስ 6 አገኘን ማለት ነው። ሶ ወደዚህ ስመጣ ደግሞ አሁንም የመጨረሻ A33 እያንዳንዱን ኢንተሪ መፈለግ ይኖርብናል ዲተርሚናንቱን። ስለዚህ ቀጥታ ወደዚህ ስመጣ ምንድነው የማገኘው 1 እና 2 ቅድም አሬንጅ ያደረግነው ማለት ነው ከማትሪክሱ ላይ። ስለዚህ 5 ይሆናል ማለት ነው። ይህንን አባዙት 1 ታይምስ 5 ይሆናል ማይነስ 2 ታይምስ ዋት 4 ነው የሚሆነው። ቀጣይ ምንድነው የሚሰጠን 5 ይሆናል። እዚህ ጋር ሲቀነስ 2 ጊዜ 4 8 ነው የሚሆነው። የመጨረሻ ሪዛልታችን ኔጌቲቭ 3 ይሆናል ማለት ነው ተማሪዎች። እንግዲህ በዚህ መልክ ማይነሩን አግኝተናል። ከዚህ በኋላ ኮፋክተሩን ማግኘት ይቻላል። ሳይን በመጨመር ነው የምናገኘው። ኮፋክተር አገኘን ማለት ቀጥታ ወደ ዲተርሚናንት መስራቱ ቀላል ነው የሚሆነው ተማሪዎች። እንግዲህ ኮፋክተር ኦፍ ኤሌመንት ማይነር አይተናል። እንግዲህ የሚከተለው ኮፋክተር ይሆናል ማለት ነው። የሁለቱን ሪሌሽን እናያለን ማለት ነው። ኤሌመንትስ ኦፍ ማትሪክስ ይላል። እስቲ ዲፊኒሽኗን እናያተችኛ። ዲፊኒሽን ሌት ኤን ቢ ኢዝ ፖዚቲቭ ኢንቲጀር። ኤን ምን ጊዜም ፖዚቲቭ ይሆናል ነው ያልነው። ግሬተር ኦር ኢኳል ቱ ዋት 2 ነው የሚሆነው። እንግዲህ 2 ወይም ከዛ በላይ ኦርደር መኖር አለበት ነው የሚለው። ስለዚህ ኤ እዚ ኳልስቱ ወይም ማትሪክስ ኤ አይ ጂ ኤን ባይ ኤን ቢ ስኩዌር ማትሪክስ ኦፍ ኦርደር ኦፍ ኤን። እንግዲህ ዲተርሚናንትን ለማግኘት እንደዚሁም ደግሞ ወደ ኮፋክተር ማይነር ላይ ምንጊዜም ምን መሆን አለበት ስኩዌር ማትሪክስ መሆን አለበት ነው የሚሆነው። ስኩዌር ማትሪክስ ካልሆነ ይህን መስራት አንችልም። ለምሳሌ 2/3 2/4 እያለ እንትን የሚል ከሆነ መስራት አይቻልም። ምክንያቱም ስኩዌር ማትሪክስ መሆን አለበት። ዘን ሲአይጄ ሲ ማለት ምንጊዜም ሪፕሬዘንት የሚያደርገው ኮፋክተርን ነው። ኤም ደግሞ ሪፕሬዘንት የሚያደርገው ማይነርን ነው። ስለዚህ ኮ ሲና ኤም እንትን እንዳይልባችሁ ለዩቸው። ሲአይጄ ማለት ኮፋክተርን ነው። ኮፋክተርን ስንፈልግ ምንጊዜም ሳይን አለች። ይችኛይቱ ፕሩፍ ተደርጋ የመጣች ናት። ማይነስ 1 አይጄ ናት ይችኛይቱ አይጄ። ሶ ማይነስ 1 አይጄ ዲተርሚናንት ኦፍ አይጄ ኢዝ ኮልድ ዘ ኮፋክተር ኦፍ አይጄ ፎር ኤቭሪ ፔርስ ኦፍ ፖዘቲቭ ኢንቲጀር አይ ኮማ እቺ ኮማ ናት ጄ ኦርደር ፓየር ስናያይዘው ማለት ነው። ስለዚህ ፎር 1 ሌዝ ኦር ኢኳል ቱ አይ ሌዝ ኦር ኢኳል ቱ ኤን ማለት ነው። ምንጊዜም አይ በ1 እና በኤን መካከል ነው ይገኛል የሚለው። አሁንም ጄ በ1 እና በኤን መካከል ይገኛል ነው። ነገር ግን አይ እና ጄ ፖዚቲቭ ኢንቲጀር ናቸው ነው። ኤግዛምፕል እዚህ ጋር ቅድም ያየነው ነው የምንጠቀመው መልሰን። ይህ ሁላ የምንሰራው ኮፋክተር ማይነር የምንሰራው ለምንድን ነው? ዲተርሚናንትን ለማግኘት ነው በቀላሉ። በተለይ ኦርደር ኦፍ 3 ከሆነ እንዴት ማግኘት ይቻላል የሚለውን የግድ ማወቅ ይጠበቅብናል። ስለዚህ እንዴት ነው ኮፋክተር ማግኘት የሚቻለው ወይም እንዴት አድርገን መስራት እንችላለን የሚለውን ምን ማድረግ ይጠበቅብናል ተማሪዎች? ምን እናደርጋለን? ፍሮም እዚህ ጋር ሶሉሽን ምን 1 ላይ ያለውን ማለት ነው። ኤግዛምፕል 1 ዘ ኢንተሪስ ሁሉም ኢንተሪዎች ማለት ነው። አጠቃላይ 9 ኢንተሪዎች አሉ ኦፍ ኤ ማትሪክሱን አልቀየርኩትም፣ ያው የቅድሙ ነው። ምክንያቱም ከዛ ጋር የተያያዘ ስለሆነ ማለት ነው። ማይነር እና ኮፋክተር ተያያዥነት ስላላቸው ማለት ነው። ሶ ማይነርን አገኘን ማለት ወደ ኮፋክተር ገባን ማለት ነው። ሶ ኤም ምንድን ነው ብያለው መጀመሪያ። ኤም ማለት ኤም 1 እቺ የመጀመሪያው ኢንተሪ ናት። እዝጋ ያለው አሁንም ዘ ዲተርሚናንት ኦፍ ኤ 1
ስንት ነበር ያገኘ ነው ቅድም A11 ላይ -3 ያገኘ ነው እዚህ ጋር -3 እንደገና አሁን ደግሞ M21 ላይ A21 ማለት ነው which is equals to ስንት ነበር ያገኘ ነው -6 ያገኘ ነው ቅድም M31 ላይ እንሄዳለን ማለት ነው M31 ላይ the determinant of A31 ይሆናል ማለት ነው ስንት ነበር ያገኘ ነው -3 ይሆናል ማለት ነው እዚህ ጋር -3 ይሆናል አሁንም ደግሞ M12 ላይ ብንሄድ A12 ስንት ነበር ያገኘ ነው -6 ያገኘ ነው አሁንም እዚህ ጋር ስንመጣ እንደዚሁ M22 ማለት ነው ማይነር ነው ይሄን ያመለከተ ያለው ማይነር እዚህ ኳልስቱ ስንት ነው የሚሆነው ይሄኛው አሁንም the determinant of A22 ማለት ነው ስንት ነበር ያገኘ ነው ቅድም -12 ይሆናል ማለት ነው እዚህ ጋር -12 ብለን መውሰድ እንችላለን ማለት ነው ቀጣይ የሚቀረም ምንድነው የሚሆነው M32 ነው የሚሆነው እዚህ ጋር minor of 132 A32 እንለዋለን እዚህ ኳልስቱ ስንት ነበር ያገኘ ነው -6 ከቅድሙ ነው የምንነሳው የቅድሙን ዲተርሚናንት እየወሰድን ያለ ነው አሁንም እዚህ ጋር ስንመጣ M13 እዚህ ጋር the determinant of A13 ይሆናል ማለት ነው A13 ስንት ነበር ያገኘ ነው -3 ይሆናል ማለት ነው የመጨረሻው M23 ይሆናል ማለት ነው A23 ስንት ነው ያገኘ ነው ማለት ነው 6 ይሆናል ማለት ነው እሺ ተማሪዎች እዚህ ጋር እንግዲህ ዘ ኮፋክተር ቅድም ማይነሩን እንትን ብለናል ማይነሩን ከሰራም በኋላ ወደ ኮፋክተር ነው መግባት የሚጠበቅብን እንዴት አድርገን ነው ማግኘት የምንችለው ተማሪዎች እንግዲህ M11 ወይ ማይነር 11 ላይ ያገኘ ነው -3 ነው -3 ይሆናል ማለት ነው ምንድነው መጀመሪያ ላይ እንትን ያለው ኮፋክተርን ስንፈልግ CIJን ስንፈልግ -1 the power of I ማነው the determinant of ይሄ መሆን አለበት ማለት ነው A11 መሆን አለበት ወይም IJ መሆን አለበት ማለት ነው M/N ማትሪክስ ነው የሚሆነው እሺ N/N ማትሪክስ ይሆናል ስለዚህ ይህችን ፎርሙላ በመከተል መስራት እንችላለን ነው C11 ማለት ይችኛይቱን -1 ይችኛይቱን እንትኖችን እንወስዳለን I እና J 1 + 1 ነው የሚሆነው ተማሪዎች አሁን the determinants of what the determinants of A11 ላይ ያለውን መውሰድ እንችላለን the determinant of A11 ማለት ማይነሩ ነው ማለት -1 ስለዚህ -1 the power of what 2 ነው የሚሆነው ታይምስ A11 ላይ ስንት ነበረ መጀመሪያውኑ -3 ነበር ውጤቱ ስንት ይሆናል ማለት ነው ተማሪዎች -1 ስኩዌር ስናደርገው ኢቭን ስለሆነ ፖዚቲቭ ነው የሚሰጠን ፖዚቲቭ 1 ታይምስ -3 ይሰጠናል ይሄ ምኑ ነው ማለት ነው ኮፋክተሩ ነው ማለት ነው የመጀመሪያው ኢንተሪ ላይ C11 ላይ ያለ ያገኘነው ቫልዩ ነው ማለት ነው ሶ የሚቀጥለውን ስንፈልግ እዚህ ጋር አሁን -1 the power of ችን እንወስዳለን 2 ሲደመር 1 ነው የሚሆነው ምን ይሆናል A21 ይሆናል ማለት the determinant of ይሄ ይሆናል አሁንም -1 the power of what 3 ነው የሚሆነው ኦድ ከሆነ ያው ኔጌቲቭ ነው የሚሆነው -1 ታይምስ -1 ይሆናል ማለት ነው ስለዚህ ኔጌቲቭ ነው የሚሰጠን እዚህ ጋር A21 ላይ ያገኘነው ውጤት -6 ነው ማለት ነው ስለዚህ -1 ታይምስ ይሄ ምንድነው ፖዚቲቭ 6 ይሰጠናል ማለት ነው ኮፋክተሩ ይሄን ይሆናል ማለት ነው ማይነሩ ግን -6 ነበር አሁንም እዚህ ጋር ስንመጣ -1 the power of ምን ይሰጠናል ማለት ነው 3 + 1 ይሆናል እዚህ ጋርም ስንመጣ እንደዚሁ A31 ይሆናል the determinant of A31 ማለት the determinant of 31 ምንድነው የሚሰጠን እዚህ ጋር ይሄ 3 + 1 4 ነው የሚሰጠን -1 the power of 4 ይሆናል እዚች ጋር ደግሞ ስንመጣ ዲተርሚናንቱ -3 ነው የሚሰጠን ስለዚህ ይሄ ኢቭን ነው ፖዚቲቭ ነው የሚሆነው ፖዚቲቭ 1 ታይምስ ይሄ ምን ይሰጠናል መልሶ -3 ይሰጠናል ማለት ነው እዚህ ጋር ስንመጣ ደግሞ መልሶ ተማሪዎች አሁንም -1 the power of 1 + 2 ይሆናል ማለት ነው the determinant A12 ላይ ማለት ነው እዚህ ኳልስቱ አሁንም እዚህ ጋር ስንመጣ -1 the power of what 3 ይሆናል ማለት ነው A12 ላይ ስንት ነበር ያገኘነው -6 ነው ያገኘነው
-6 ስለዚህ -1 ታይምስ ይሄ ፖዚቲቭ 6 ይሰጠናል ማለት ነው ተማሪዎች። አሁን ቀጥታ ወደዚህ ስንመጣ ይሄንን ስናይ -1 1 + 3 ይሆናል። እዚህ ጋር ኢቭን ነው የምናገኘው። አሁንም A13 ላይ ደግሞ ስንት ነበር ያገኘነው? እዚህ ኳልስቱ -1 ይሄን መስራት አለብን። 1 እዚህ ጋር 4 ይሆናል። -3 ነው ያገኘነው። ስለዚህ ይሄ ፖዚቲቭ ይሆናል። ይሄ ስንት ሆነ ማለት ነው? -3 ሆኗል ማለት ነው። ሲቲ2 ላይ ስንሄድ ደግሞ አሁንም እዚህ ጋር -1 ዘ ፓወር ኦፍ 2 + 2 ነው የሚሆነው። ዘ ዲተርሚናንት ኦፍ A22 ስንት ይሆናል ማለት ነው? -1 ዘ ፓወር ኦፍ ዋት 2 ሲደመር 2 ስንት ነው? 4 ነው። እሺ ዘ ዲተርሚናንት ኦፍ A22 ስንት ነው ያገኘነው? -12 ነው ያገኘነው። ስለዚህ ውጤቱ ስንት ነው ማለት ነው? ይሄ ፖዚቲቭ ይሆናል። ኢቭን ስለሆነ ፓወሩ ቀጥታ እዚህ ጋር -12 ይሰጠናል ማለት ነው። እሺ ወደዚህ ስንመጣ ደግሞ C23 ይሆናል ማለት ነው። እዚህ ጋር -1 ዘ ፓወር ኦፍ 2 ሲደመር 3 ነው። ዘ ዲተርሚናንት ኦፍ A23 ይሆናል ማለት ነው። A23 ላይ ሰርተን ያገኘነው ስንት ነው ማለት ነው? -6 ነው ቅድም ያገኘነው። ጋር -1 ዘ ፓወር ኦፍ ይሄ ኦድ ይሰጠናል 5 ነው የሚሆነው። -6 ነው እዚህ ጋር ያገኘነው። እዚህ ኳልስቱ ይሄ ኔጌቲቭ ነው፣ ይሄም ኔጌቲቭ ነው የሚሆነው። ፖዚቲቭ 6 ይሰጠናል ማለት ነው። -1 ዘ ፓወር ኦፍ ዋት 32 ነው የሚሆነው። እዚህ ጋር +2 ይሆናል። 32 ዘ ዲተርሚናንት ኦፍ 32 እዚህ ጋር -1 ይሆናል። ዘ ፓወር ኦፍ ዋት 32 ማለት 5 ነው የሚሆነው። እዚህ ጋር ያው ኔጌቲቭ ነው ውጤቱ የሚሰጠን። እዚህ ጋር ስንመጣ 32 ስንት ነበር ያገኘነው? -6 ነው አጋጣሚ እዚህ ጋር። እሺ ማይነስ ፖዚቲቭ 6 ሰጠን ማለት ነው። C33 ወይም ኮፋክተር ኢንተሪ 33 ላይ ያለውን ስንሰራ ወይም የመጨረሻውን እንትን ስንሰራ ማለት ነው ቅድም ያገኘነው አለ ወይም እዛኛው ሌየር ላይ ያገኘነው ምንድነው የሚሆነው? እዚህ ጋር -1 ዘ ፓወር ኦፍ 3 + 3 ይሆናል። ዘ ዲተርሚናንት ኦፍ A33 ስንት ነበር ያገኘነው? -3 ነው ያገኘነው። ሶ -1 ዘ ፓወር ኦፍ ዋት 3 + 3 ዘ ፓወር ኦፍ ታይምስ -3 ይሆናል ማለት ነው። -3 ነው ያገኘነው። ስለዚህ ቀጥታ መስራት እንችላለን ማለት ነው። which is equals to ይህን ስትሰሩ ስንት ነው የሚመጣላችሁ ተማሪዎች? እዚህ ጋ ኢቭን ነው 1 ነው የሚመጣው ታይምስ እዚህ ጋ -3 ይሆናል ማለት ነው። ስለዚህ የመጨረሻ ሪዘልት ይሄን ይሰጠናል ማለት ነው። ሶ ኮፋክተሩ ማለት ይሄ ነው። እዚህ ጋ የምታዩት በአጠቃላይ ኮፋክተር ብለን መናገር እንችላለን። በዚህ መልክ ነው መስራት የምንችለው ተማሪዎች። እሺ ተማሪዎች የዛሬ ሌሰናችን በዚህ አጠናቅናል። በሚቀጥለው ሌሰን እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አዘንጉ። ለዛሬ ቻው። ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ